የኔ ደማቅ ሰዎች ሞቱ እጅግ ያጎለናል። ይህ ለተወዳጁ የኢቢኤስ ቴሌቪዥን መስራችና ስራ አስኪያጅ ለአማን ፍስሐ ጽዮን ክብርና መታሰቢያ ይሆን ዘንድ ያዘጋጀሁት ሰበር ፕሮግራም ነው። አንድ አማን የጥበብ ወዳጅ። አመስግኜው አልጠገብኩም እንጂ አማን ፍስሐ ጽዮንን ደጋግሜ አመስግኘዋለሁ። ይህ ታላቅ ስብዕና በሥነ ጽሑፍ ሕይወቴ ውስጥ ጉልህ ስፍራ አለው። ከ2010 እስከ 2011 የነበረውን ወቅት ከ20 ዓመት በላይ አብረውኝ የኖሩ የተለያዩ ሥራዎቼን አጠናቅቄ ማሳተም የምችልበትን ጥሞና ያገኘሁበት ወቅት ነው። መጀመሪያ ያጠናቀቅኩት ብስጦች ቋጭ ቋጣሽቆር የተባለውን ሁለተኛውን ረጅም ልቦለዴን ነው። የዚችን መጽሐፍ የመጀመሪያ እትም በ500 ኮፒ አሳተምኩ። ይህ በሕትመት ታሪክ ውስጥ የመጨረሻው አነስተኛ ኮፒ ይመስለኛል። ከዚያ በፊት ፍቅርና ቀፎውን አትንኩትን እያንዳንዳቸውን በአንድ ጊዜ 10 ሺህ ኮፒ አሳትሜያለሁ። 50 አለቃ ገብሩን በ3000 ኮፒ፣ ሌዋታንን እና የሰዶም ፍጻሜን ደግሞ በ5000 ኮፒ ታትመዋል። በሚመጣው ሰንበትን ያሳተምኩትም በ5000 ኮፒ ነው። ለመጀመሪያ ጊዜ ከ1000 ኮፒ በታች ያሳተምኩት ብስጦች ቋጭ ቋጣሽቆርን ነው። የኔ ዕቅድ እንዲያውም 100 ኮፒ ማሳተም ነበር። በማተሚያ ቤቱ ሕግ ከ500 ኮፒ በታች ማሳተም እንደማይቻል ሲነገረኝ ነው 500 ኮፒ ያሳተምኩት። በዚህ 500 ኮፒ ላይ ዋጋ አልተጻፈም። በዋጋው ፋንታ ልዩ እትም የሚል ቃል ሰፍሯል። ይህ ልዩ እትም የተዘጋጀው ለቅርብ ወዳጆቼ ነው። በዕቅዴ መሠረት ከቅርብ ወዳጆቼ መሃል 10ሩ በፈለጉት ዋጋ መጽሐፌን ይገዛሉ። እነዚህ 10 ሰዎች የሚገዙበት ዋጋ የሕትመት ዋጋውን ከቻለ ብስጦች ቋጭ ቋጣሽቆር ይታተማል፣ አለበዚያ ይቀራል ብዬ ወሰንኩ። የመጀመሪያው ወዳጄ አንዱን ኮፒ በ30 ሺህ ብር ገዛኝ። ሁለተኛው ወዳጄ በ50 ሺህ ብር ገዛኝ። ሦስተኛው ወዳጄ ዘንድ ሲሄድ አካሄዴ አልተመቸውም። ይህን የሚያክል መጽሐፍ በመጽሐፍ የደከምከው ይበቃል። አንተን የመሰለ ደራሲ ገንዘብ ሞላ አልሞላ እያለ ለምን ያስባል? የ5000 ኮፒውን ማሳተሚያ እኔ ሰጠሃለሁ አለኝ። ይህ መልካም ሰው የኢቢኤስ ቴሌቪዥን መሥራችና ሥራ አስኪያጅ አማን ፍስሐ ጽዮን ነው። ይህ የጥበብ ወዳጅ የሆነ ደግ ሰው በሰጠኝ ሙሉ ክፍያ ብስጦች ቋጭ ቋጣሽቆር በ5000 ኮፒ ታትማ ለአንባቢያን ቀረበች። ይቺ መጽሐፍ እጅግ ከመወደዷ የተነሣ 5000 ኮፒው በ2 ሳምንት ውስጥ ተሽጦ አለቀ። ወር ሳይሞላው የሰጠኝን ገንዘብ ለመመለስ ወደ አማን ቢሮ ሄድኩ። አማን ገንዘቡን ለመቀበል ፈቃደኛ አልነበረም። ከአማን ፍስሐ ጽዮን የተመለሰው ገንዘብ ለ4 ተከታታይ ጊዜያት ብስጦች ቋጭ ቋጣሽቆር ተደጋግሞ እንዲታተም ምክንያት ሆነ። በሕይወቴም ለመጀመሪያ ጊዜ የራሴን መጽሐፍ በራሴ አቅም ማሳተም ጀመርኩ። በዚህ ምክንያት በየሄድኩበት ስለዚህ መልካም ሰው አውርቻ አልጠግብም። ከ6 ዓመት በፊት በታተመው ብስጦች ቋጭ ቋጣሽቆር በተሰኘው መጽሐፌ ላይ ስሙን ጠቅሼ አመስግኘዋለሁ። በአካል አግኝቼም ከ2012 በኋላ ስለወጡት 3 ረጃጅም ልቦለዶቼ ባነሳው ቁጥር በክብር እንደማስታውሰው ነግሬዋለሁ። ይህን መልካምነቱን በአንድ ወቅት በኢቢኤስ የቅዳሜ ከሰዓት ፕሮግራም ላይ ተገኝቼ መናገሬም ትዝ ይለኛል። ለመጨረሻ ጊዜ በአካል ያገኘሁትም ያን ቀን ነው።
ከነ እጸገነት ጋር ያደረግኩትን ቃለ መጠይቅ አገባድጄ ልወጣ ስል ስቱዲዮውን አቋርጦ ወደ እኔ መጣ። የናፍቆቴንም የአክብሮቴንም ያክል አቀፍኩት። ያን ቀን በጣም ጥሩ ጤንነት ላይ ያለ ይመስል ነበር። ከዚያ ቀን በኋላ ስለ ጤንነቱ ለመስማት የምሞክረው በጸገነት በኩል ነው። እጸገነትን ስለ ጤንነቱ በጠየቅኳት ቁጥር መስማት የማልፈልገውን ነገር ነበር የምትነግረኝ። ደጋግማ የምትሰጠኝ ስጋት የተቀላቀለበት ምላሽ እኔንም እየረበሸኝ ሲመጣ ጤንነቱን መጠየቅ አቆምኩ። ከ1 ዓመት ከምናምን በኋላ መሆኑ ነው። ለመጀመሪያ ጊዜ በአማን ጉዳይ እጸገነትን ደውዬ ያነጋገርኳት ትናንት ሮብ የካቲት 4 2018 አመሻሽ ላይ ነበር። የሰማሁትን ማመን አቅቶኝ እውነት ነው ወይ አልኳት። ሐዘን በሰበረው ድምፅ እውነት ነው አለችኝ። እውነትም ትናንት የካቲት 4 2018 አንድ ደግነት ጥሎን ሄደ። አንድ ታላቅ ስብዕና ተለየን። አሁን ለመጀመሪያ ጊዜ በሌለበት ላመሰግነው ነው። በብስጦች ቋጣሽቆር አንባቢያን ስም አነሳዋለሁ ብዬ የነበረው አንድ ትልቅ ጉዳይ አለ። ወደዚህ የሥነ ጽሑፍ ዓለም ወደ ልቦለዱ ዓለም በተለይ በጣም እንድገባ የመጀመሪያውን መጽሐፌ ጀምሮ ከጎኔ የነበረው ኢቢኤስ አማን ብስጦች ቋጣሽቆርን ሳሳትም በጣም ከጎኔ ነበር። እኔ ብስጦች ቋጣሽቆርን ሳሳትም ትንሽ ብር ነው የነበረኝ። ስለዚህ ምን አሰብኩ? የተወሰነ ኮፒ አሳትምና ለምቀርባቸው ሰዎች 2,000 ብር አንዱን እሰጥና ለወዳጆቼ በዛ ገንዘብ አሳትማለሁ ብዬ ገና 3 መጽሐፍ ሸጬ ስመጣ 2-3 መጽሐፍ እየዞርክ አንተ በየቦታው ለምን ትዞራለህ? አንተን የሚያል ሰው እኔ ሙሉውን እችልልሃለሁ። ብስጦች ቋጣሽቆርን ሙሉውን ወጪ ችሎ ስላሳተመ በዚህ አጋጣሚ ኢቢኤስን አማንን ለኢትዮጵያ ስነ ጽሑፍ ለእኔም ስላደረገው ጋዜጠኞቹንም ስለሚይዝበት አያያዝ አክብሮቴን እገልጻለሁ። አመሰግናለሁ። መልካም። ሁለት ቅድሚያ ለባለሙያው። አንድ ቀን አማን ቢሮ ቁጭ ብለን ስናወራ እንዲህ አልኩት፣ ያንተ ኢቢኤስ የስኬት ምስጢሩ ትኩረትህን ጋዜጠኛው ላይ ማድረግ ይመስለኛል አልኩት። አማንም በቅሬታ ተውጦ በሚፈልገው ደረጃ ለጋዜጠኞቹ ትኩረት አለመስጠቱን ነገረኝ። ሁሉም ጋዜጠኞች ቤትና መኪና ኖሯቸው ማየት እፈልጋለሁ አለኝ። ይሄ ፍላጎቱ ከኑሮ ጫና ነፃ የሆነ ጋዜጠኛ ለመፍጠር ካለው ጉጉት የመነጨ ነበር። ከምላሹ እንደተረዳሁት አማን ራሳቸው ጋዜጠኞቹና አቅራቢዎቹ ፈታ ዘና ሳይሉ ፈታ ዘና የሚያደርግ ሚዲያን መፍጠር እንደማይቻል ጠንቅቆ ያውቃል። በነገራችን መሃል ብዙዎቹ የራዲዮና የቴሌቪዥን ጣቢያዎች ከባለሙያው ይልቅ ለሙያው ለሚያስፈልጉ ቁሳቁሶች ከፍተኛ ትኩረት ይሰጣሉ። ከዚያም ተጨናንቀው በሚኖሩ ጋዜጠኞች ዘና የሚያደርግ ሚዲያ ለመፍጠር ይጥራሉ። አማን ፍስሐ ጽዮን ከዚህ በተለየ መንገድ ኢቢኤስን ፈጠረ። አማን በጣም ትንሽ በሆነች ስፍራ ጥቂት የሰው ኃይል ይዞ ተወዳዳሪ የሌለው ግዙፍ ሚዲያ መገንባት የቻለው ቅድሚያ ትኩረቱን ባለሙያው ላይ በማድረጉ ነው። ባለሙያዎቹን አክብሮ በማስከበሩም ከየትኛውም የራዲዮም ሆነ የቴሌቪዥን ጣቢያ በላይ ታዋቂና ተወዳጅ ጋዜጠኞችንና አቅራቢዎቹን አፈራ። የጣቢያውን ተፈላጊነትም በጋዜጠኞቹ ተወዳጅነት ላይ መሠረተ። ከነባር ባለሙያዎቹም ውስጥ አዳዲስ ተሰጥኦዎችን ማውጣት እንደሚቻል አስተማረን። ለምሳሌ የነጻነት ወርቅነህ የማይተካ ተሰጥኦ በቤተሰብ ጨዋታ የተገለጠው በኢቢኤስ ቴሌቪዥን በኩል ነው። አማን ስለዚህም
ደግመን እናመሰግንሃለን። በተወዳጁ የኢቢኤስ ቴሌቪዥን ተመልካቾች ስም ሶስት በሞት የተጀመረ ኑሮ። ዛሬ እንደማይቀር የምናውቀው ቀን ነው የደረሰብን። የደነገጥነውም ያዘንነውም ይህ ቀን መጣብን ብለን ሳይሆን ፈጠነብን ብለን ነው። በተረፈ ሞት የማናውቀውና የማንጠብቀውን ሐዘን የምናስተናግድበት ቀን አይደለም። የምንጠብቀውና የምናውቀውን እውነት ለመቀበል አቅም የምናጣበት ቀን እንጂ። መምጣቱ እንደማይቀር እያወቅን ሁሌ ዱብዳም እንግዳም የሚሆንብን ከዚህ የተነሳ ነው። ከዚህ የተነሳ ሁሌም ሞት ሲመጣ ያልተጠበቀ መዓት የወረደብን ይመስለናል። በተለይ እንደ አማን ያሉ መልካም ሰዎች መኖራቸው ይበልጥ የሚሰማን ሞታቸው የተነገረን ቀን ነው። ያን ቀን በልባችን ውስጥ ትተውት በሄዱት ደግነት በኩል መኖራቸው ደምቆም ጠልቆም ይሰማናል። ሐዘን ማለት እሱ ነው። ይህ የሐዘን ቀን ለእነርሱ የኑሮ መጨረሻ ሳይሆን የኑሮ መጀመሪያ ነው። እንደ አማን ላሉ መልካም ሰዎች መኖር ማለት ለሌሎች መገኘት፣ ለሌሎች መትረፍ ነው። በዚህ መልክ ለመኖር የሚደፍሩ ሁሉ ሞትን አይፈሩም። ለነሱ ሞት ድልድይ እንጂ ዳርቻ አይደለም። ትናንት በዘመናቸው ለሌሎች ኖረዋል። ከእንግዲህ በኋላ ደግሞ ለራሳቸው ከሚኖሩበት የእረፍት ዘመን ጋር ይገናኛሉ። ዜና እረፍት ማለት እሱ ነው። እርግጥ ነው በሞታቸው እኛ እነሱን እናጣለን፣ እነሱ ደግሞ ራሳቸውን ያገኛሉ። ለራሳቸው መኖር ይጀምራሉ። መልካምነታቸውን አስቦ በክብርና በፍቅር ከሚቀበላቸው ፈጣሪ ጋር። ለውድ ባለቤቱ ማክዳ፣ ለልጆቹ፣ ለዘመዶቹ፣ ለወዳጆቹ፣ ለሥራ ባልደረቦቹ መጽናናትን እመኛለሁ። በራሴ በእኔ ደማቅ ሰዎች ፕሮግራም ባልደረቦችና ተከታታዮች ስም ሳይለየን ያቆየን። ለኢቢኤስ ቴሌቪዥን መስራችና ስራ አስኪያጅ ለአቶ አማን ፍስሐ ጽዮን ክብር ያዘጋጀነው ልዩ የመታሰቢያ ፕሮግራም በዚህ አበቃ። በሚቀጥለው ፕሮግራማችን ካለፈው የሚቀጥለውን የሎሬት አፈወርቅ ተክሌን ታሪክ ይዘንላችሁ እንቀርባለን። ከሎሬት አፈወርቅ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነ ከበደ ሚካኤልን፣ የነ ጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።